ከእግዚአብሔር ጋር እንደሆነ ጦርነቱን ማየት ከፈለጋችሁ ሂዱና አንብቡት። ዘር ማንዘሩን የጨረሰለት በአንድ ጊዜ 70 ነው የጨረሰለት። ምንም የቀረ ነገር የለም። ውሾች ናቸው ደማቸውን የላሱ። እግዚአብሔር የሚፈልገው የምትሰውለትን መስዋዕት አይደለም፣ የምታረጉት መንፈሳዊ ነገርን አይደለም። ምን እናድርግ? ልጆቻችንን የበኩር እንሸልትለት፣ እናምጣለት፣ ደም እናፈስለት አይደለም። ሰው ሆይ አትጨነቅ። እግዚአብሔር ካንተ የሚፈልገው ፍርድ ታደርግ ዘንድ፣ ፍትሃዊ ትሆን ዘንድ፣ ፍትህን ታደርግ ዘንድ። አድሎ ጠብቀን አበባ እንገዛለታለን። ሰው ሲወድቅ ጠብቀን የሕክምና እናዋጣለታል። በጤና እንዲኖር ሳንፈቅድለት ሊሞት ሲል ለመቅበር እንሯሯጣለን። ግን 10 ካሜራ ደንቅረህ የሰው እንባ የምትሸጥ ከሆነ ደሞዝህ ነው የሚሆነው። ሌባ ነው የምትሆነው። በእግዚአብሔር ንብረት እየነገድክ ነው የሚሆነው። እንደሆነ ይናገራል ምሳሌ 22:2 ባለጠጋና ድሃ የሚጋሩት ነገር እግዚአብሔር የሁለታቸውን ፈጣሪ መሆኑን ችግር ውስጥ ስለዚህ እግዚአብሔር ያለውን አላደርግም አለ። እየተቀባበልን እንደ ሲድ እርግማኑን እየተቀባበልን ችግሩን እየተቀባበልን አሳልፈን ያለንበትን ቦታ አናውቀውም። ብዙዎቻችን እስር ቤት ውስጥ ስለሆነ እስር ቤት ውስጥ የተወለደ ልጅ እኮ መታሰሩን አያውቅም። እስር ቤት ግቢው ነው ይመስል፣ ሰፈራቸው ነው ይመስል። ድሃን ስትንቁ እኔን የናቃችሁት፣ ድሃን ስታዋርዱት እኔን ያዋረዳችሁት ነው የሚለው እግዚአብሔር። እንደ እግዚአብሔር ፈቃድ እና እንደ እግዚአብሔር ቃል ኪዳን ሰዎች ኖሮ ቢሆን ኖሮ ታውቃላችሁ በምድር ላይ ድሃ አይኖርም ነበር። የእግዚአብሔር ሐሳብ ሰዎች እንደ ቃል ኪዳን ለእስራኤል ሰዎች የሰጠው ኪዳን መጽሐፍ ቅዱስ የነገረን ድሃ እንዳይኖር አድርጎ ነበር እግዚአብሔር። ግን ሰዎች በጣም ሰልፊሾች ስለሆኑ የራሳቸውን ነገር ስለሚፈልጉ ኪዳኑን ስላልጠበቁ ነው ድህነት ሀፕን ያደረገ። የሆነ ከመሬት ኢየሱስ መጥቶ እኮ ያለው ያንኑ ነው ያጸናው። መጽሐፍ ቅዱስ ዘዳግም 15:4-5 ላሳያቸው የተወሰኑ ጥቅሶች 15 ዘዳግም ላይ ይሁን እንጂ አምላክህ እግዚአብሔርን ትወርሳት ዘንድ ርስት አድርጎ በሚሰጥህ ምድር ውስጥ አብዝቶ ስለሚባርክህ በመካከልህ ድሃ አይኖርም ብሎት ነበር እስራኤል። እግዚአብሔር ስለሚባርክህ በመካከልህ ድሃ አይኖርም። ይህ የሚሆነው ለአምላክህ ለእግዚአብሔር ፈጽመህ ስትታዘዝና ዛሬ የምሰጥህን እነዚህን ትእዛዛቶች ሁሉ በጥንቃቄ ስትከተል። ይህ የሚሆነው እናንተ መካከል ድሃ እንዳይኖር የምትፈልግ ከሆነ እምልህን ትእዛዜን ጠብቀህ እምልህን ካደረክ አይኖርም አለ። ስለዚህ በጣም የሚገርም ይሄ እግዚአብሔር ቃል ነው። ለምን ሆነ ሲባል ይሄንን እግዚአብሔር ያለውን እምልህን አድርግ የተባለ ማህበረሰብ የሚለውን አላደረገም። ታዘዝ ተባለ አልታዘዝም አለ። አድርግ የተባለውን አላደርግም አለ። ሀፕን አደረገ ችግሩ። እዛው ምዕራፍ 15 ላይ 11 ቁጥርንም አንብቡት። በምድር ላይ ድሆች ምንጊዜም አይጠፉም አለ። ከዛ ለምን የምልህን አድርግ የተባለ ማህበረሰብ የሚለውን ስላላደረገ በቃ ህግን የተጣሰው፣ ኪዳን የተጣሰው፣ ቃሉን የተጣሰው፣ እግዚአብሔር ያለው ነው ያልተደረገው። ታውቃላችሁ እንደዚህ ነው። ይሄን አድርግ፣ ይሄን ካረክ ይሄ ይሆናል። ይሄን አድርግ፣ ይሄን ደግሞ አላደርግም ካልክ ሂዱና አንብቡ ዘዳግም 28ንም። ይሄን ነው በአንድ መንገድ ይመጡብሃል፣ በሰባት መንገድ ታሳደዳቸዋለህ የተባለው። እንቅብህን፣ በኋቃ ኑሮን፣ ህይወትን፣ ነገርን ባርካለሁ ያለ እግዚአብሔር ኪዳን አምላክ ስለሆነ እሱን ካላደረክ ግን ግልባጩ ይሄ ነው ብሎ እግዚአብሔር ተናገረ። ስለዚህ በዓለማችን ላይ አሁን ያሉትን ችግሮች ማለት እኛ ክርስቲያኖች ነን፣ በቃ አለቀ በር ዘግተን መጽሐፍ ቅዱሱን ትኩር ብለን እያየን በቃ እዚሁ ጋር ቆመን ሌላው ነገር አያገባንም ይባል አይደለም። በዓለም ላይ ያለው ነገር በሙሉ የሚመለከተን ሰዎች ሁኔታዎችን ማየት ከምንድን ነው የመጣው ለምንድን ነው የመጣው ማለት መቻል አለ። የመጣው ሰው ትእዛዝን እግዚአብሔርን ትእዛዝ ሲተላለፍ ነው። ለዚህ ነው ኢየሱስም መጥቶ ስለ ድሃ ምናምን ሲያወሩለት ሽቶ ተሽጦ ነው ድሆች እኮ ሁሉ ጊዜ ከእናንተ ጋር ይኖራሉ። ለምን እናንተ ተላላፊዎች ናቸው። ድሆችን እንዲኖሩ ነው የምታደርጉት እንጂ እንዳይኖሩ ድሆችን ከድህነት የሚወጡበትን ትእዛዝ አይደለም የምታደርጉት። ትእዛዙን ስለማትጠብቁ ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ ብሎ ተናገረ። ይሄ ማለት ግን ታዲያ ድሃ ዱብዳ ነው። በቃ ድሃ ሆኖ እንደዛ ሆኖ በቃ የተጣለ እግዚአብሔር የናቀው እግዚአብሔር የተወው ምናምን እንዳይመስላችሁ። ድሃን የፈጠረው ሰው እግዚአብሔርማ ሰው ነው የፈጠረው። እግዚአብሔርማ ትእዛዝን ጠብቆ የሚኖር ሰው ፈቃዱን እንዲያደርግ ሐሳቡን እየፈጸመ ከኪዳኑ ጋራ ከእግዚአብሔር ሐሳብ ጋር ተስማምቶ ከኖረ መልካም ይሆንለት። አይ ካለ ደግሞ ችግር ውስጥ ስለዚህ እግዚአብሔር ያለውን አላደርግም አለ።
እየተቀባበልን እንደ ሲድ እርግማኑን እየተቀባበልን ችግሩን እየተቀባበልን አሳልፈን ያለንበትን ቦታ አናውቀውም። ብዙዎቻችን እስር ቤት ውስጥ ስለሆነ እስር ቤት ውስጥ የተወለደ ልጅ እኮ መታሰሩን አያውቅም። እስር ቤት ግቢው ነው ይመስል፣ ሰፈራቸው ነው ይመስል። ምሳሌ 14:31 ድሆችን የሚያስጨንቅ ፈጣሪያቸውን ይንቃል። የድሃም የሀብታምም ፈጣሪ እግዚአብሔር ነው። ሲጀመር እግዚአብሔር ድሃም ሀብታምም አልፈጠረም፣ ሰውን የፈጠረ። ስለዚህ ድሆችን የሚያስጨንቅ ሰው ፈጣሪያቸው ነው። እግዚአብሔር ፈጣሪያቸውን ይንቃል። ለተቸገሩ የሚራራ ሁሉ አምላክህን ያከብራል። ለድሃ የሚራራ እግዚአብሔርን ያከብራል። ስለዚህ በጣም ጨካኝ ሰዎች፣ በጣም ልባችሁ ድድር ያለ ሰዎች፣ እግዚአብሔር አላሳሰበኝ የምትሉ ሰዎች እግዚአብሔር እንዴት አድርጎ እንዲያሳስባችሁ እንደፈለጋችሁ ነው መጠየቅ ያለባችሁ። እግዚአብሔር አለ በዙፋኑ ላይ። እግዚአብሔር ለድሃ ይራራል፣ ፈጣሪያቸው ነው እሱ። ለነሱ የሚራራ ሁሉ አምላክን ያከብራል። ለድሃ መራራት አምላክን ማክበር እንደሆነ ወቁ። ለዚህ ነው መዝሙር ዳዊት በቅንፍ 42 ላይ ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው፣ እግዚአብሔር በበሽታው ጊዜ መኝታውን ያነጥፍለታል የተባለው። ድሃን ስትንቁ እኔን የናቃችሁት፣ ድሃን ስታዋርዱት እኔን ያዋረዳችሁት ነው የሚለው እግዚአብሔር። ድሃን የሚያስጨንቅ እግዚአብሔርን ይሳደባል ይላል። ስለዚህ ጆሮ ያላችሁ ሰዎች ስሙ። በተለያየ ስፍራ ሆነው የሚሰሙ ሰዎች አሉ። እዚህ ብቻ ያላችሁ ሰዎች አይደላችሁ። የምታስጨንቁ ሰዎች፣ ድሃን በድህነቱ የምታስጨንቁት፣ በማጣቱ የምታስጨንቁት፣ በማጣቱ ልትፈነቅሉት የምትፈልጉ፣ ግራ የምታጋቡት፣ ድሃን የምትንቁት፣ ድሃን የምታስጨንቁ ሰዎች ድሃን አይደለም እግዚአብሔርን እየተሳደባችሁ ነው የሚለው መጽሐፍ ቅዱስ። እግዚአብሔርን ይሳደባል። አቅም የሌላቸውን ሰዎች፣ ድሆችን፣ እናንተ እንደምትፈልጉት የማይሆኑላችሁ ሰዎች የምታስጨንቁ ሰዎች ጉዳያችሁ ከድሃ ጋር አለመሆኑን ዛሬ ልነግር ነው የቆመው። ስለዚህ በዚህም ያላችሁ በሌላም ስፍራ ሆኖ የሚሰሙ ሰዎች መስማት ያለባቸው ድሃን ማስጨነቅ እግዚአብሔርን መሳደብ እንደሆነ። ምክንያቱም ብዙ ሰው የሚያጠፋውን ጥፋት ለምን እንደሚያጠፋ ያውቃል። ለዚህ ነው ሕዝቤ ሕይወት ከማጣቱ የተነሳ ጠፍቷል። ጉዳዩ ከእግዚአብሔር ጋር እንደሆነ ብዙ ሰው አያውቅም። ብዙ ሰው አያውቅም። ምሳሌ መጽሐፍ አሁንም 14:31 እሱ ነው። ድሆችን የሚያስጨንቅ ፈጣሪያቸውን ይሳደባል፣ ፈጣሪያቸውን ይንቃል። ለተቸገሩ የሚራራ ሁሉ ግን አምላክን ያከብራል። ለተቸገሩ ሰዎች ራሩ። አካባቢያችሁ ያሉ ችግረኛ ሰዎች፣ እንደኛ ጎረቤት በጣም ግራ የገባቸው ልጆቻቸውን ከትምህርት ቤት ያስወጡ የሚበሉት የሚቀምሱት የሌላቸው የተቸገሩ ሰዎችን አይናችሁን ክፈቱና እዩ። በራችሁን ዘግታችሁ ህሊናችሁን ዘግታችሁ ቸርች ብትመጡ ትርጉም የለው። ራሩ። አካባቢያችሁ ያሉትን ሰዎች ድሆች ሁልጊዜ አሉ ከእናንተ ጋር። ሰርቪስ መስጠት ከፈለጋችሁ፣ እግዚአብሔርን ማክበር ከፈለጋችሁ እግዚአብሔርን ማክበር ከፈለጋችሁ በጣም ትልቁ የኛ የክርስትና ቢዝነስ እዛ ጋር ያለው ድሆችን መርዳት ጋር ነው። ለዚህ ነው እኮ መጽሐፍ እንደሚናገር ታስታውሳላችሁ። ንጉሥ አካብ የናቡቴን የእርሻ ቦታ ፈልገዋለሁ አለ። አበባ ምናምን እንዲተክልበት ፈልጎ በቃ ፈልገዋለሁ፣ ስጠኝ አለ። አልሰጥም፣ አባቶቼ የሰጡኝ ነው አባቶቼን ርስት ነው አልሰጥም አለ። አቅም የሌለው ምስኪን ሰው ሊነቅለው ሲፈልግ ነው አለ። ተመካከሩ ከሚስቱ ጋር፣ ሰውየውም በግፍ ነቀሉት፣ ደሙን አፈሰሱ። ከእግዚአብሔር ጋር እንደሆነ ጦርነቱን ማየት ከፈለጋችሁ ሂዱና አንብቡት። ዘር ማንዘሩን የጨረሰለት በአንድ ጊዜ 70 ነው የጨረሰለት። ምንም የቀረ ነገር የለም። ውሾች ናቸው ደማቸውን የላሱት። እግዚአብሔር በጣም ይራራል ለድሃ። ለምሳሌ 22:2 ባለጠጋና ድሃ የሚጋሩት ነገር እግዚአብሔር የሁለታቸውን ፈጣሪ መሆኑን ነው። የሚጋሩት ርስት አይደለም፣ የሚጋሩት ምግብ አይደለም፣ የሚጋሩት ቤት ምናምን አይደለም። የሁለቱም ፈጣሪያቸው ግን አንድ። ባለጠጋም የድሃም ፈጣሪ በጋራ የምንጋራቸው አንድ ነገር አለ። የሁለታችንም ፈጣሪ፣ የሁለታችንም ሰሪ፣ ለሁለታችንም እስትንፋስ የሰጠ፣ ለሁላችንም ህይወትን የዘራብን አንድ ፈጣሪያቸው አንድ ነው። ስለዚህ በሁለቱ መካከል ልዩነት የለም። አሁን በጣም ለባለጠጋና ለትልልቅ ሰዎች፣ ለባለጠጋና ለሀብታም ሰዎች፣ ጭራ የምትጠርጉ ሰዎች፣ ድሃን የምትንቁ ሰዎች ያልገባችሁ ነገር ቢኖር ይሄ የሁለቱም ፈጣሪ፣ የሁለቱም ባለቤት፣ የሁለቱም ሰሪ፣ የሁለቱም ጉዳይ ብሎ የሚያስባቸው፣ ለሁለቱም እስትንፋስ የሰጠ፣ ሁለቱንም ያኖረ፣ ሁለቱንም በምድር ላይ እድሜ ሰጥቶ ኑሯቸውን የሚመለከት የሁለቱም ባለቤት ራሱ እግዚአብሔር። የሚጋሩት ነገር አላቸው። የሚጋሩት መሬት ቢሆን ችግር አልነበረውም። የሚጋሩት ድንበር ቢሆን ችግር አልነበረውም። አምላክ ነው ግን የሚጋሩት፣
ፈጣሪ ነው የሚጋሩት። አስባችሁ ታውቃላችሁ? አጠገባችሁ ያለው ምስኪኑና እናንተ መካከል ልዩነት የለም። ፈጣሪያችሁ አለ። የድሃ ፈጣሪ ሰይጣን የሚመስላቸው ሰዎች አሉ። የሁለቱም ፈጣሪ እግዚአብሔር ነው ይላል። ስለዚህ ምንድን ነው ብትነግረን? ለድሃ አስቡ፣ ለድሃ ስጡ። ለድሃ ስትሰጡ ለእግዚአብሔር እንደሰጣችሁት ቁጠሩ። ለፈጣሪው ነው የሰጣችሁት። ድሃን ስታስቡት፣ ድሃን ስትራሩለት፣ ለድሃ ልባችሁ ሩሩ ሲሆን ካላችሁ ስታከፍሉ የሰጣችሁት እመኑኝ በቀጥታ ለእግዚአብሔር ነው የሰጣችሁት። የእግዚአብሔር ቃል እንደሱ ይናገራል። አሁን ቅኝታችንን ስሌታችንን ማስተካከሉ በጣም ነው የሚጠቅም። ታስታውሳላችሁ የመጨረሻው ቀን ምናምን በጎችን ከፍየሎቹ ምናምን ላይ ያለው ብሎ ማቴዎስ ወንጌል ምዕራፍ 25 ላይ ስታዩት ተርቤ ያበላችሁኝ፣ ተጠምቼ ያጠጣችሁኝ፣ ታርዤ ያለበሳችሁኝ፣ ድሃ ሆኜ መጥቼ ምን አደረጋችሁ? ድሃ ረዳችሁ። እንዴ መቼ ሲሉት እንዴ ለእነዚህ ለወንድሞቼ እኮ ያደርጋችሁት ለእኔ ነው። በቀጥታ ለድሃ ስናደርግ ስሙ ይዞራል። ይኸውላችሁ መንፈሳዊ ምስጢሩ ይሄ ያለን ሰዎች፣ ባለጠጋ ሰዎች፣ ገንዘብ ያለን ሰዎች፣ ማድረግ የምንችል ሰዎች መቼ ነው ጌታን ታገለግሉ? ጌታ አላሳስብ። ጌታ ከዚህ በላይ አያሳስብም። ይኸው አጠገብ ያለው ድሃ እሱ ፈጣሪው። ለሱ ስታደርግ ቀጥታ ፎቶ ካልቀረጽከው ማለት ነው፣ ቪዲዮ ካልቀረጽከው፣ ፎቶ ካልቀረጽከው፣ የሆነ ላይክ ሼር ምናምን ለመለቃቀም ካልተጠቀምክበት በቀጥታ ወደ ላይ ነው የሚሄደው። ግን 10 ካሜራ ደንቅረህ የሰው እንባ የምትሸጥ ከሆነ ደሞዝህ ነው የሚሆነው። ሌባ ነው የምትሆነው። በእግዚአብሔር ንብረት እየነገድክ ነው የሚሆነው። ድሃን መቀለጃ የሚያደርጉ ሰዎች አሉ። ለድሃ መጫወቻ የሚያደርጉት ሰዎች አሉ። ካሜራ ስትቀርጸው አትጠብቅ፣ ከሰማይ አትጠብቅ። ንግድ ነው እየነገድክ ያለው። ስለዚህ የድሃ ባለቤት ማን ነው? እግዚአብሔር። ለድሃ መስጠት ለእግዚአብሔር መስጠት። ለድሃ መስጠት መጽሐፍ ቅዱስ ነው ይልብሽ። ለድሃ ስትሰጡ ለእግዚአብሔር ታበድራላችሁ። ምሳሌ 19:17 እግዚአብሔር የማንም ዕዳ የለበትም። ለድሃ የሚራራ ለእግዚአብሔር ያበድራል፣ ስላደረገውም ተግባር ዋጋ ይከፈለዋል። ድሃን የምትንቁ ድሃን በጣም በሚያስገርም ሁኔታ አዋርዳችሁ ማሰብ የምትፈልጉ፣ እኔ እኮ እንደዚህ የሚያስቡ ሰዎች ድሃ ሆነው የማያውቁ ቢሆኑ ምንም አልነበር። እንደ ልጅቷ የንግስቲቱ ልጅ ንጉስ ልጅ ናት አለ። ድሆች ራብን ሲሉ ለምን ኬክ አይበሉም ያለች ስለማታውቅ ኬክ እነሱ ቤት ትርፍራፊ ኬክ ሲራቡ የሚበሉት ነው ማለት። እንደሱ ቢሆን ችግር የለው። መደብ ላይ አድጎ አፈር በልቶ አፈር ግጦ ድሜ የሚባለውን በልቶት ድሜን በልቶ የመጡ ሰዎች ናቸው። ድሜን አታውቁማል ብዙዎቻችሁ። ድሜ አፈር ድሜ ደቼ በልተው የተነሱ መሬት አይንካን የሚሉ ድሃ ጠል ግለሰቦች አያል። የሚያሳዝነኝ ነገር ማለት እንዲህ ፈቅ ፈቅ ስታደርጓቸው ወደ ቤት ስትሄዱ ከእናቱ ቀጥሎ እናቱን ብታዋቸው ወይ ከእናቱ እህቶቹ ምናምን ብታዋቸው የሉም። በጣም የሌሉ ናቸው። እነሱ ድሃ ሲንቁ ይሄ ምን ከምን ይመጣ ነው? ከድንቁርና ነው ይመጣ። እግዚአብሔርን ካለመረዳት ነው ይመጣ። እግዚአብሔርን ካለማወቅ ነው ይመጣ። ለድሃ የሚራራ ለእግዚአብሔር ያበድራል። ለድሃ የሚሰጥ ለእግዚአብሔር ይሰጣል። ለድሃ የሚያስብ እግዚአብሔር ምስጉን ነው ይለዋል። ምን ፈልጋችሁ አሰባችሁት? ምን ፈልጋችሁ መጣችሁ? ቤተክርስቲያን በቃ ድናችኋል አይደል? የጌታ ናችሁ አይደል? የዘላለም ሕይወት አገኛችሁ አይደል? ክርስቶስ ኢየሱስ መስቀል ላይ እንደሞተላችሁ አመናችሁ አይደል? እኮ ቀልባችሁ አልተመለሰም ታዲያ? ቀልባችሁ እኮ ነው መመለስ ያለበት። አእምሯችሁ እኮ ነው መመለስ ያለበት። ጤነኛ መሆን ነው ያለባችሁ። እይታችን መስተካከል አለበት። እንደ እግዚአብሔር ቃል ለመኖር መኖር አለብን። እንዴት ኪዳን ሲፈርስ፣ እንዴት ኪዳን ሲጣስ፣ ይሄው ምስቅልቅሉ የሚወጣ ዓለም እንደሚፈጠር አይተናል። ይሄው እግዚአብሔር ቃል ነው የሚነግረን። ድሃ በመካከላችሁ አይኖርም አለ። መቼ? ቃሉ ስጠብቁ፣ ኪዳኑ ስጠብቁ፣ ስትታዘዙ። አለበለዚያ ይሄው ሁልጊዜ ከእናንተ ጋር ይኖራል። ምክንያቱም ይሄ እግዚአብሔርን ካለማወቅ የሚመጣ ስለሆነ መጽሐፍ ቅዱሳችን በሆሴዕ 6:6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ አምላክህን ማወቅ ወዳለሁ ይላል። እግዚአብሔር ምንም አይነት መስዋዕት ከምናቀርብለት፣ ምንም አይነት ለእግዚአብሔር ደስ ይለዋል ብለን ከምንሰጠው መስዋዕቶች ይልቅ
እግዚአብሔር አምላክን የሚወደው አምላክን ማወቅ ነው ይላል። አያችሁ፣ ምንም አይነት መንፈሳዊ አገልግሎት ከመስጠታችን፣ ምንም አይነት መንፈሳዊ ቲያትር ከመስራታችን፣ ምንም አይነት መንፈሳዊ የሚመስል አገልግሎትና መንፈሳዊ ነገር ብሎ የሚመዘገብ ነገር ከመስራታችን ይልቅ አምላክን ማወቅን እወዳለሁ፣ አምላክን ማወቅ እወዳለሁ። እግዚአብሔር ይርዳል። ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ካንተ የሚፈልገው ምንድነው? አንደኛ ፍርድን ታደርግ ዘንድ ያየኛው ፍትህን ታደርግ ዘንድ። ሰው ሆይ እግዚአብሔር በጣም ትልልቅ አጥቢያ ቤተክርስቲያን እንድትገነባለት አይደለም የሚፈልገው። ሰው ሆይ ካንተ ዘንድ እግዚአብሔር የሚሻው ፍርድን ታደርግ ዘንድ ወይም ደግሞ ፍትህን ታደርግ ዘንድ፣ ፍትሃዊ ትሆን ዘንድ። ፍርድን ታደርግ ዘንድ ፍትህን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ በአምላክ ፊት በትህትና ትራመድ ዘንድ አይደለም። እግዚአብሔር የሚፈልገው የምትሰውለትን መስዋዕት አይደለም፣ የምታረጉት መንፈሳዊ ነገርን አይደለም። ምን እናድርግ? ልጆቻችንን የበኩር እንሸልትለት፣ እናምጣለት፣ ደም እናፍስለት አይደለም። ሰው ሆይ አትጨነቅ። እግዚአብሔር ካንተ የሚፈልገው ፍርድ ታደርግ ዘንድ፣ ፍትሃዊ ትሆን ዘንድ፣ ፍትህን ታደርግ ዘንድ፣ አድሎ እንድታጠፋ። ተመልከቱ ወገኖቼ፣ ፍትህን ታደርግ ዘንድ፣ ደግሞም ምህረትን ትወድ ዘንድ፣ መሐሪ ትሆን ዘንድ። ምህረት የእግዚአብሔር ባህሪ ነው። መስዋዕቱን ተወውና መሐሪ ሁን። አምልኮውን ተወውና ዝላዩን ተወውና ከግጥም መገጣጠሙን በዜማ ላይ ዜማ መደረቱን ተወውና መሐሪ ትሆን ዘንድ፣ ምህረትን ትወድ፣ ከአምላክህ ጋር በትህትና ትሄድ ዘንድ አይደለም። ታዲያ ምን እናድርግ? ዓለም ላይ በደል የሚፈጸመው ድሃ ላይ ድሃ ነው። ፍትህ የሚሰባበት ድሃ። ማጉረስ ካልቻልክ፣ መቁረጥ ካልቻልክ፣ መስጠት ካልቻልክ፣ ዘመድ ከሌለ ድሃ ፍትህ ይዛባበት። ለድሃ ማን ነው የሚሟገት? ለዚህ ነው እኮ ኢዮብን አይታችሁት ከሆነ ኢዮብ ዝም ብሎ ተራ ሀብታም እንዳይመስላችሁ። ኢዮብ በጣም የሚገርም ሰው ነው። ሀብታም ብቻ አልነበረም፣ ቀልብ ያለው፣ አይምሮ ያለው፣ እግዚአብሔርን የሚፈራ፣ እግዚአብሔር የሚወደውን የሚያውቅ። ለዚህ ነው ሲመሰክርለት እግዚአብሔርን የሚፈራ ጻድቅ በፊት የሚመላለስ ሰው ነው ብሎ ነው እግዚአብሔር የሚመሰክርለት። አየኸው ሆይ ሰይጣን ብሎ የጠየቀው እኮ እሱን ነው። ያ እኔን ይፈራኛል፣ እኔን ያከብረኛል ብሎ እግዚአብሔር መሰከረል። ኢዮብ እኮ ምንም አታውጡለት፣ ተራ ሀብታም እንዳይመስላችሁ። ከተመታ በኋላ ብትንትን ከወጣ በኋላ ሄዳችሁ መጽሐፍ ቅዱስን ስትመለከቱ ያኔ ብሎ ወደ በትዝታ ከእግዚአብሔር ጋር የኖረበትን ያንን ነፃ ሆኖ ጤነኛ ሆኖ የኖረበትን ዘመን ሲተርክልን ምን አለ? መንገዴ በቅቤ ይታጠብ በነበረ ጊዜ ገና ራሴ ላይ መብራቱ ሳይጠፋ ያኔ ለድሃው ተሟጋች ነበር፣ ለእውር አይን ነበርኩ፣ ለአንካሳ እግር ነበርኩ። ሀብታም ከሆናችሁ ለእውር አይን ሁኑ። ማየት ለሚሳናቸው ሰዎች አሻግረው መመልከት ላቃታቸው ይውላቸው። አታጭበርበሯቸው። ድሃን ድሉን አትጠቀሙበት። ይውለት አይኑንና አሻግሩት፣ እግሩንና አሩጡት፣ አሳልፉለት። ስለማያውቅ እየነጠቃችሁ ድህነቱ ላይ ድህነት አትደርቡበት። ኢዮብ እንደዚህ ነው። የማላቀውን ሰው ሙግት ተሟገትኩ ይላል። ኢዮብ ተራ ሀብታም አይደለም። እግዚአብሔር ለዚህ ነው ያስያዘው፣ ተወራረደበት። የማላቀውን ሰው ሙግት ተሟገትኩ፣ የዋጣውን ከጉሮሮ አስተፋሁት። ይሟገት ነበር ለድሆች። ለድሃ አባት ነበርኩ ይላል። ለመበለቷ ዳኛ ነበርኩ ይላል። ለእውሩ አይን ነበርኩ፣ ለአንካሳው እግር ነበርኩ። ያኔ መብራቴ ሳይጠፋ ያኔ እንደዚህ ነበርኩ ነው የሚለው። አሁን እንዴት ነን? መውጣታችሁ አይቀርም ከምድር። ቀናችሁን ጠብቃችሁ ጉድጓዳችን እንገባለን ሁላችን። ሰው ሆይ መልካሙን ነግረዋል። እግዚአብሔር የሚፈልገው ካንተ ፍትህን ታደርግ ዘንድ፣ ፍርድን ታደርግ ዘንድ። ለምንድን ነው ድሃ የሚበደለው ካላችሁ፣ ሰዎች እግዚአብሔርን ማወቅ አይፈልጉም። ለዚህ ነው ሆሴዕ 6:3 የሚለን እንወቅ እናውቀው ዘንድ እንከተለው፣ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል መጽሐፍ። እንወቀው እግዚአብሔር ይሄ ነው። ዛሬም አጠገባችን ያሉ ሰዎች የሚራቡት በእግዚአብሔር ሳይሆን በእኛ እንዳይሆን፣
በእኛ ችጋር፣ በእኛ ስስት፣ በእኛ ሰቀቀን እንዳይሆን አሮጌ እንኳን ልብስ ለመስጠት በጣም የሚሳቀቁ የሚጨነቁ የሚጸልዩ ሰዎች አሉ። የማይለብሱትን አውጥቶ ለመስጠት እንኳን የማይለብሱትን ሰጥተው ሌላው ሰውዬ አዲስ ሆኖለት ለብሶት ደስታ መከራውን መታረዙን ሊያሳልፍበት የሚችልበትን እድል ዘግተውበት ቁም ሳጥን ውስጥ እንዲታረዝ የሚያደርጉ ሰዎች አሉ። እግዚአብሔር አይደለም ድሃን የሚያስርበው፣ ድሃን የሚያሳርዘው፣ ድሃን የሚጥለው፣ ድሃን የሚያስጨንቀው፣ ድሃን ግራ የሚያጋባው፣ ድሃን የሚጥለው እግዚአብሔር አይደለም ነው እያልኩ ያለው። እግዚአብሔር አይደለም። የሚጥለው አንተ ነህ፣ አንቺ ነሽ፣ እኔ ነኝ። የምናስጨንቀው እኛ፣ ድሃን የምናስጨንቅኛ ነን። ወንድም ቢራ የሚያስፈልገውን አይቶ ባትራራለት የእግዚአብሔር ፍቅር እንዴት አድርጎ ነው ባንተ ቢኖር? እዚህ ነው ዮሐንስም እግዚአብሔር ፍቅር የሚሰብክ ሰባኪ ነው። እንደ ዮሐንስ ስለ ፍቅር የሰበከ የለም። ነገር ግን ያለው ይሄ ወንድሞቼ፣ በስራና በእውነት እንጂ በአንደበትና በቃል አንዋደዳል። ሰው ሲወድቅ ጠብቀን አበባ እንገዛለታል። ሰው ሲወድቅ ጠብቀን የሕክምና እናዋጣለታል። በጤና እንዲኖር ሳንፈቅድለት ሊሞት ሲል ለመቅበር እንሯሯጣለን። እግዚአብሔር ሆይ ጠብቀን። እስቲ አሜን በሉ። አታችሁ ሰው ፊት ከመቆም ታረዛችሁ ሰው ፊት ከመኖር ግራ ከመጋባት እግዚአብሔር ያወጣችሁ። እስቲ በደንብ አሜን በሉኝ። ግድ ይላችሁ በደንብ አሜን በሉ። እግዚአብሔር አምላክ ሰው ፊት ከመቆም ያድናችሁ። በቃ እግዚአብሔር ይጠብቃችሁ። የኔ ልመና የኔ ጸሎት እግዚአብሔር እንደዚህ እንዳያደርግ ያደርግም እግዚአብሔር አውቃለሁ። ግን እግዚአብሔር ሆይ ይላል ሁሉ ጊዜ አደራ አሟችሁ ሐኪም ቤት ከመሄድ እግዚአብሔር ይጠብቃችሁ። አሜን በሉ። ግድ ይላችሁ አትችሉም። እንደ ድሮ አይደለም። በእኛ ጊዜ 2 ብር ነው መርፌ። 2 ብር መርፌ ሚስቴን ማስወግ ያቃጥቻ አቃል 2 ብር። አሁን እንደዚህ 2 ብር ብይ አይገዛል። በቀደም ልጆቼ ብይ ግዛ ብለውኝ እኔ እንደ ድሮ መስሎኝ 1 ብር ሰጥቼ 10 ግዙ አልኳስ። ሳቆብኝ። ኧረ 5 ብር ነው 10 ብር ነው አንዱ ብይ። እግዚአብሔር ማስተዋል ይስጥ። ቸርች ነበረች፣ ቸርች ጋር ነበራችሁ፣ ራእይ ውስጣችሁ ይግባ፣ ሐዘኔታ ይግባ። የምታውቋቸውን ግራና ቀኝ ያሉ ሰዎችን እዩዋቸው። አጠገባችሁ ያሉትን ሰዎች ሳታዩ እግዚአብሔርን ማየት አትችሉ። አጠገብ ያለው ወንድም ይታቀኛል እኮ ነው የሚለው የኔ መጽሐፍ። ያላየኸኝን እኔ የት ነው የምታቀኝ? አይገርምም? እግዚአብሔር እድል ነው የሚሰጠው። እንድናገለግለው እድል ይሰጣል። እንድናቅፈው እድል ይሰጣል። እስትንፋስ ይሰጠን እድል ነው። ያበላሸነው እንድናስተካከል፣ ወደ ግራ ወደ ቀኝ እንድናይ። አካባቢያችሁ ላይ አቅም ያላችሁ ሰዎች ወይዋችሁ ውስጥ ዛር የምትችሉት ማድረግ የምንችለው ነገር ምን አለ? አሁን እኮ አገልግሎት እኮ በር እኮ እግዚአብሔር እየከፈተ ያለ። እዚህ ምንም አታገለግሉ። ይኸው ከዚህች ደጅ ስትወጡ ማአት አገልግሎት። ማስጣት የማትችሉ ሰዎች ራሩ፣ ጸልዩላቸው፣ እዘኑላቸው። ማድረግ የምትችሉ ሰዎች ደግሞ እንዳቅማችሁ አድርጉ። ስታደርጉ አታስቀርጹት፣ እንድትከፈሉ። የኔ መጽሐፍ እንደሱ ነው የሚለው። ለታይታ ካረጋችሁት ደሞዙን ተቀብሏል። አታስቀርጹት። ዩቲዩብ ምናምን አትስሩበት። አሁን ነጋዴ ነው ከተማውን የሞላው ነጋዴ፣ እንባ ነጋዴ፣ ድህነት ነጋዴ፣ የሰዎችን ፊት ነጋዴ፣ ህፃናትን። እነዚህ ህፃናቶች እኮ ያድጋሉ። እግዚአብሔር እኮ ያሳድጋቸዋል። እኛም እኮ ይኸው አድገን እዚህ ጋር መተን ቆመናል። በመከራ በችግር በብዙ ውጣ ውረድ አልፈናል። ያኔ እንደዛ አይነት ችግር ላይ ፋፋ ምናምን እየተባለ እኛም እኮ ተረርተናል። ዩኤስኤ ዘይት እኮ ተረርታለች እናት። የዛኔ ሰብስበውን ቀርጸውን ቢሆን እግዚአብሔር ያሳያቸው። የኛ ሀገር ሰው ደግሞ መጫወቻ ነው የሚያደርገው። ሸሚዝ እንኳን ስትቀይር የሚል ማት ነገር አለ። እግዚአብሔር አይምሯችሁን ይክፈትልን።